ከባዱ ፍልሚያ እየመጣ ነው። ኢሳያስ በይፋ አስጀመሩት። በ4 ኪሎም ተወስኗል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ሳውዲ አረቢያ የሄዱበት ትልቁ ምክንያት ታወቀም። ፕሬዝዳንቱ ለሳውዲ አረቢያ ያቀረቡት ጥያቄ በአባይ ተፋሰስና በቀይ ባህር ፍልሚያውን በይፋ እንዳስጀመሩት ነው የሚቆጠረው። ኢሳያስ ሳውዲ አረቢያ እንደ ናይል ተፋሰስና ቀይ ባህር ባሉ ቀጠናዊ ጉዳዮች ላይ ያላትን ተሳትፎ እንድታሳድግና ለቀጠናው ሰላም ከፍተኛ አስተዋጽኦ እንድታደርግ ጠይቀዋል። በምላሹ ሳውዲ አረቢያ በወሳኝ ቀጠናዊ ጉዳዮች ላይ ምክክር ለማድረግ ወደ ኤርትራ ልዑክ እንደምትልክ ገልጻለችም። ይህ በቀጠናው በቀላሉ የማይታይ ግብዣ ሆኖ እየተመዘገበ ነው። ኢሳያስ ሁለቱ አረቦችን ሳውዲ አረቢያና የተባበሩት አረብ ኤምሬትስን በዓለም አቀፉ መስመር ቀይ ባህር ቀጠና ሊፋለሙ ነው። ሁለቱ አረቦች በቀይ ባህር ላይ ያላቸው ከፍተኛ ፍላጎት እየጨመረ ነው። ሳውዲ አረቢያ በአሰብና ቀይ ባህር ያላትን ፍላጎት ለማሳካት ኤርትራና ኢትዮጵያን ወዳጅ አድርጋለችም። የተባበሩት አረብ ኤምሬትስ ደግሞ ኢትዮጵያን ወዳጅ አድርጋለች። በመካከል የኤርትራና የኢትዮጵያ እንዲሁም የግብጽ ፍጥጫ አይሏል። ኢሳያስ በይፋ ሳውዲ አረቢያን ወደ ፍልሚያ እያስገባት ያሉት አንድም በግብጽ ምክር፣ ሁለትም በኢትዮጵያ መንግስት የአሰብ ፍላጎት መጨመር እንደሚሆን በርካቶች እየገመቱ ነው። በዚህ ጉዳይ ላይ ከ4 ኪሎ የተላለፈ ውሳኔም አለ። ውሳኔውን ከኢሳያስ ጥያቄ ጋር አያይዘን እናየዋለን። አብራችሁን ቆዩም። የኢሳያስ ከባድ ጥያቄና የሁለቱ አረቦች ፍልሚያ። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ከባድ ጥያቄ አቅርበዋል። ጥያቄው ሁለቱ አረቦችን በቀጥታ ወደ ፍልሚያ ሜዳው ስቦ ያስገባል የሚል ስጋት ተፈጥሯል። የተባበሩት አረብ ኤምሬትስና ሳውዲ አረቢያ በቀይ ባህር ላይ ተጽዕኖ ለመፍጠር በከፍተኛ ትንቅንቅ ላይ የሚገኙ የአረብ ዝሆን ናቸው እየተባሉ ይገለጻሉ። ሳውዲ አረቢያ በአሰብና በቀይ ባህር ትልቅ ቀጠናዊ ፕሮጀክት ይዛ እየተንቀሳቀሰች መሆኗ የሚታወቅ ነው። በተመሳሳይ የተባበሩት አረብ ኤምሬትስ በቀይ ባህርና በህንድ ውቅያኖስ የአረብ ሰላጤ ሀገራት ብሎም በአጠቃላይ በአፍሪካ ቀንድ ትልቅ ፕሮጀክት ይዛ በተግባራዊ እንቅስቃሴ ላይ መሆኗ የሚታወቅ ነው። እነዚህ ሁለቱ አረቦች ታዲያ በኢትዮ ኤርትራ መሃል እንደ ወዳጅም እንደ ጠላትም እየታዩ ይገኛሉ። የተባበሩት አረብ ኤምሬትስ ለኢትዮጵያ ወዳጅ ስትሆን፣ ለኤርትራ ደግሞ የጠላትነት ትርጉም እየተሰጣት ይመስላል። ፕሬዝዳንት ኢሳያስ አረብ ኤምሬትስን ሳውዲ አረቢያ እንድትጭናት ፍላጎት አሳይተዋል። ልክ እንደ ኢሳያስ በተመሳሳይ ግብጽም አረብ ኤምሬትስን በጠላትነት ተመልክታ ወደ ሳውዲ አረቢያ ፊቷን በማዞር በቀይ ባህር ላይ እሷና ሳውዲ አረቢያ የሚመሩት ወታደራዊ ልምምድ እስከ ማድረግ የደረሱበት ሁኔታም አለ። አረብ ኤምሬትስ በግብጽና በኤርትራ በስጋት የታየችው በኃይል አሰላለፏ ነው። አረብ ኤምሬትስ አሁን ባለው የቀጠናው ኃይል አስተላለፍ ስትታይ ለግብጽና ለኤርትራ ስጋት ከሆኑት ከሱዳኑ ፈጥኖ ደራሽ ኃይልና ከኢትዮጵያ የጠቅላይ ሚኒስትር አብይ አህመድ መንግስት ጋር ሆነው ተሰልፈዋል። ከኢትዮጵያ የጠቅላይ ሚኒስትር አብይ አህመድ ጋር ነው የተሰለፈችው። ይህ በአባይና በቀይ ባህር ዙሪያ ያለውን የኃይል አስተላለፍ በከባድ ቀጠናዊ ትርጉም አሳይቶታል። ለዚህም ይመስላል ፕሬዝዳንት ኢሳያስ አፈወርቂ ሳውዲ አረቢያ እንደ ናይል ተፋሰስና ቀይ ባህር ባሉ ቀጠናዊ ጉዳዮች ላይ ያላትን ተሳትፎ እንድታሳድግ እንዲሁም ለቀጠናው ሰላም ከፍተኛ አስተዋጽኦ እንድታደርግ በይፋ ጥያቄ ያቀረቡትም። ሳውዲ አረቢያም በእነዚህ በወሳኝ ቀጠናዊ ጉዳዮች ላይ ምክክር ለማድረግ ወስናለችም። በቀጣይ ወደ ኤርትራ ልዑክ እንደምትልክ ቃል መግባቷም በቢቢሲ ዘገባ ላይ ተመላክቷል። ለ4 ቀናት የሥራ ጉብኝት በሪያድ የሚገኙት ፕሬዝዳንት ኢሳያስ ይህንን ጥያቄ ያቀረቡት ከሳውዲ ልዑል አልጋ ወራሽ መሐመድ ቢን ሳልማን ጋር ንግግር ባደረጉበት ወቅት መሆኑ በዘገባው ላይ ተጠቅሷል። የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ለጉዳዩ ላይ ማብራሪያ ሰጥተዋል። ኢሳያስ ማክሰኞ ዕለት ወደ ሳውዲ ያቀኑት በንጉስ ሰልማን ቢን አብዱልአዚዝ አልሳውድ ግብዣ እንደሆነም ተገልጿል። ኢሳያስ በአልያማማ ቤተ መንግስት ተገኝተው ከሳውዲ ልዑል አልጋ ወራሽ ጋር ሰፊ ንግግር አድርገዋል። የሁለቱ መሪዎች ንግግር በሁለትዮሽ ግንኙነቶች እንዲሁም ለሁለቱ ሀገራት ወሳኝ ጥቅም ባላቸው ሌሎች ጉዳዮች ላይ ያተኮረ ነው። ሞቅ ያለ እንደነበር የተገለጸው የሁለቱ መሪዎች ውይይት ሀገራቱ ያላቸው ታሪካዊና ወንድማማቻዊ ግንኙነት የተነሳበት እንደነበርም በኤርትራ በኩል ማብራሪያ ተሰጥቷል። ፕሬዝዳንት ኢሳያስና ልዑል አልጋ ወራሽ መሐመድ ቀጠናዊ ጉዳዮችን በተመለከተ ያደረጉት ውይይት ወቅታዊ ሁኔታዎችን በተመለከተ ምልከታ መለዋወጥ ላይ ያጠነጠነ እንደነበርም ተዘግቧል። ቀጠናዊ ጉዳዮች ተብለው የሚጠቀሱት የአባይ ተፋሰስ፣ የአፍሪካ ቀንድ፣ ቀይ ባህርና የአረቢያን ባህረ ሰላጤ ናቸው። ኢሳያስ ሳውዲ አረቢያ ከዚህ ቀደም በእነዚህ ጉዳዮች ላይ ንቁ ሚና
እንደነበራት አንስተዋል። ኢሳያስ የዳበረ ኢኮኖሚያዊ እድገት እንዲኖር ለማድረግ ዘላቂ ቀጠናዊ ሰላምን ማስፈን አስፈላጊ ቅድመ ሁኔታ መሆኑን ገልጸዋል። ጉዳዩ በ4 ቀን ቆይታቸው ስለማይጠናቀቅ በአስመራ ለመምከር ቀጠሮ ይዘዋል። የኢሳያስ ቀጠሮና የድርድር ጉዳይ ኢሳያስ የቀይ ባህር ፍልሚያ ላይ ሳውዲ አረቢያ ተጽዕኖ ፈጣሪ እንድትሆን ያላቸውን ዝግጅት በጥያቄያቸው አረጋግጠዋል ማለት ይቻላል። እንደ ኢሳያስ ጥያቄ ሳውዲ አረቢያ በቀጠናው የነበራት ሚና ወደፊትም ለኤርትራ ጎረቤቶች ጠቃሚ ነው። ስለዚህ ነው ኢሳያስ በጠቅላላው በሰፊው ቀጠና ላይ በተለይም በጎረቤቶቻችን ሰላምና መረጋጋትን ለማስፈን ሳውዲ አረቢያ ከፍተኛ ሚና እንድትጫወት የጠየቁትም። ይህ ጥያቄ የቀረበላቸው ልዑል አልጋ ወራሽ ሙሐመድ ቢን ሰለማን በበኩላቸው በቅርቡ ልዑካቸውን ወደ ኤርትራ እንደሚልኩ መናገራቸውም የማስታወቂያ ሚኒስትሩ ጠቅሰዋል። ወደ ኤርትራ የሚጓዘው ልዑክ ፕሬዝዳንት ኢሳያስ ባነሷቸው ወሳኝ ቀጠናዊ ጉዳዮች ላይ ጥልቅ ምክር እንደምታደርግ ልዑል አልጋ ወራሹ ገልጸዋል። ይህ ቀጠሮ የመጨረሻው እልባት ሊሆን ይችላል። ሳውዲ ካስመረው የኢሳያስ ቀጠሮ በኋላ በኢትዮ ኤርትራ መካከል የተጀመረውን የድርድር ጉዳይ ትቀጥላለች ተብሎም ይጠበቃል። ኢሳያስ የሪያድ ተቀናቃይ ከሆነችው የተባበሩት አረብ ኤሚሬቶች ጋር ጥሩ ግንኙነት ያላት ኢትዮጵያና ኤርትራ የገቡበት ውጥረት በቀጠለበት ወቅት ለሳውዲ ያቀረቡት ጥያቄ በስጋት ቢታይም የድርድር ጉዳይ አይቀሬ ሆኖም ይታያል። ሳውዲ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ በፈረንጆች አቆጣጠር 2018 ኢትዮጵያንና ኤርትራን ወደ ሰላም በማምጣት ረገድ የነበራት ሚና በቀጣይም ይታያል ተብሎ በብዙዎቹ ይጠበቃል። በመካከል ያለችው ግብጽ ግን በድርድር ሂደቱ ላይ ፈተና ይዛ መታለችም። የካይሮና የ4 ኪሎ ከባድ ውሳኔም ሁለቱም የድርድርን ነገር እርግፍ አድርገው ትተውታል። በመጀመሪያ ግብጽ ከዚህ በኋላ ከኢትዮጵያ ጋር አልደራደርም በማለት አስገራሚ ውሳኔ አሳልፋለችም። ካልተደራደረች ታዲያ ምንድነው የምታደርገው ስትባል ቀጥሎ የሚወሰነውን እርምጃ ዓለም በስጋት ይመልከተው ስትል አነጋጋሪ ዛቻም ሰጥታለችም። ይህን ተከትሎ ከ4 ኪሎ ለካይሮ ምላሽ ተሰጥቷል። በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል አስተባባሪ ሚኒስትር ዶክተር ቢቄላ ሁሪሳ በሰጡት ምላሽ ግብጽ ሰላምና መረጋጋትን አደጋ ላይ ከሚጥሉ አፍራሽ ንግግሮችና ድርጊቶች መቆጠብ ይገባታል ሲሉ ነው ያስጠነቀቋትም። ግብጽ በአባይ ወንዝ ላይ የምታደርገውን የቀይ ግዛት ትርክት አክትሟል ያሉት ሚኒስትሩ በቀይ ግዛት ዘመን አስተሳሰብ ጥቅምን ማረጋገጥ እንደሚቻል አጽንኦት ሰጥተዋል። ሚኒስትሩ ግብጽ በናይል ወንዝ እኔ ብቻ የበላይነቱን ልውሰድ የሚል ጊዜው ያለፈበት ትርክት ተቀባይነት እንደሌለው ነው ባለስልጣኑ የገለጹትም። መሰል እሳቤዎች ከሀገር ባለፈም ቀጠናዊ መረጋጋትን ስጋት ውስጥ የሚከቱ መሆናቸውን አስረድተዋል። አክለውም ከሰሞኑ የግብፁ የውጭ ጉዳይ ሚኒስትር ሙሐመድ አብደላቲ ታላቁ የኢትዮጵያ ህዳሴ ግድብን በተመለከተ የሰጡትን አስተያየት ጽኑ ያወገዙት ቢቄላ የአብደላቲን ንግግር በይፋ ተቃውመዋል። ንግግራቸውን የዘመኑን እውነታ የማይመጥን የቀኝ ግዛት ሐሳቤ ነው ሲሉ ገልጸውታል። ከዚህ በተጨማሪም ግብጽ ኢትዮጵያ እንዳትረጋጋ ተላላኪ ቡድኖችን በመመልመልና በማደራጀት የደገፈች መሆኑን ገልጸው ይህንን አካሄድ ኃላፊነት የጎደለውና ጠባጫሪ ድርጊት ነው ሲሉ በይፋዊ ምላሽ ኮንነዋል። ሚኒስትሩ የናይል ወንዝ አብዛኛውን ድርሻ የምትወስደው ኢትዮጵያ ሀብቷን የመጠቀም ህጋዊ ፍላጎት እንዳላት አበክረው የገለጹት ሲሆን ግብጽ በናይል ውሃ ላይ ብቻ ልጠቀም የሚል እያራመደች ያለውን አቋም ጊዜው ያለፈበት መሆኑን አመልክተዋል። ሚኒስትሩም አያይዘው የኢትዮጵያ የባህር በር ባለቤትነት ጥያቄ ህጋዊና በመርህ ደረጃ የተመሰረተ መሆኑን እንዲሁም በዓለም አቀፉ ማህበረሰብ ይህንን የኢትዮጵያ መብት እውቅና እየሰጡ እንደሚገኝ መግለጻቸውን የዘገበው ኢዜአ ነው። ቀደም ሲል የኢትዮጵያ የውጭ ጉዳይ ሚኒስትር ህዳር 24 ቀን 2018 ዓ.ም ባወጣው መግለጫ ከፍተኛ የግብጽ ባለስልጣናት በአባይ ወንዝና በታላቁ የኢትዮጵያ ህዳሴ ግድብ ላይ ጸባጫሪ ንግግራቸውን እያባባሱና በፍጹም ንግግርን ወደ ጎን ቸል በማለት እየተቀበሉ አይደለም በማለት መውቀሱ ይታወሳል። የውጭ ጉዳይ ሚኒስትር በቅርብ ጊዜያት ከካይሮ በኩል የሰጡት አስተያየቶችን የግብጽ መንግስት የ21ኛው ክፍለ ዘመን እውነታዎች ለመቀበል አለመቻሉ መገለጫዎች ናቸው ብለዋል። ሚኒስትሩ በመግለጫው አክሎም አንዳንድ የሀገሪቱ ባለስልጣናት አሁንም በቀኝ ግዛት ዘመን አስተሳሰብ ውስጥ የተዘፈቁ መሆናቸውን እንዲሁም በአባይ ወንዝ ላይ የጠቅላይነት አመለካከት አላቸው ሲል በጽኑ ኮንነዋል። ሚኒስትሩ ታላቁ የኢትዮጵያ ህዳሴ ግድብ ለአፍሪካ ራስን የመቻል እንዲሁም የእድገት ምልክት መሆኑን በማስገንዘብ ትብብር ወደፊት ለማራመድ ብቸኛውና የተሻለው መንገድ እንደሆነ
እንደሆነም አበክሮ ገልጿል። ግብጽ ኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብን በመስከረም ወር ካስመረቀች ወዲህ ጸባጫሪ ንግግሮቿን አባበሳ ቀጥላበታለች። እንዲሁም ኢትዮጵያን ግድቡን በአንድ ወገንና ከሃይድሮሎጂ መሪዎች ጋር በማይጣጣም መልኩ እየተጠቀመችበት ነው በማለት በተደጋጋሚ ወቅሳለችም። በተጨማሪም በቅርብ ሳምንታት ውስጥ በብሉ ናይል ወንዝ ላይ የተደረገው ድንገተኛና ያልተለመደ የውሃ ጥልቀት በውሃ ስርዓቷ ውስጥ መረጋጋትን ለመጠበቅ የቶሽካን የውሃ መተንፈሻን እንድትከፍት እንዳስገደዳት ስትገልጽ ነበርም። ኢትዮጵያ በበኩሏ እነዚህን የካይሮን ክሶች ደጋግማ ውድቅ በማድረግ ላይ ትገኛለችም። ይህ ፍጥጫ ከአባይ ጋር ብቻ ሳይሆን ከቀይ ባህር የተፋሰስ ሀገሮች ጋር ተያይዞም የሚቃኝ ነው። በናይል ተፋሰስና በቀይ ባህር ኢትዮጵያ ከግብጽና ኤርትራ ጋር ተፋጣለችም። ሳውዲ አረቢያና አረብ ኤሚሬትስ ደግሞ ከነሱ በላይ ተፋጠው ይገኛሉ። እዚህ ላይ የሀያላኑ ኃይል አሰላለፍም አብሮ ይታያል። በእርግጥ የዓለም አቀፍ ማህበረሰብ አሰላለፍ ወጥ አይደለም፣ ይቀያየራል። ከቀይ ባህርና ከአባይ ወንዝ አንጻር ግብጽና ሱዳን በአንድ ረድፍ፣ ምዕራባውያን በሌላ ረድፍ፣ ቻይናና ሩሲያ ደግሞ ሶስተኛ ረድፍ ይዘው ሊቀጥሉ ይችላሉ። በዚህ የኃይል አሰላለፍ ኢትዮጵያ ላይ ከባድ ፈተናዎች እየፈጠሩባት ነው ማለት ይቻላል። ግብጽና ሱዳን እንዲሁም ሌሎቹ አረቦችም በአፍሪካ ቀንድ ካሉት ሀገራት መካከል ሶማሊያ፣ ጅቡቲና ኤርትራን እንደ እህት ሀገራት፣ ኢትዮጵያን ግን እንደ ባዕድ ሀገር ይመለከቷታል። ጥቂት የተሻሉት ሀያላኖቹ ናቸው። ለምሳሌ ቻይናና ሩሲያ ኢትዮጵያን ከአሜሪካ ማራቅ ቢፈልጉም ይሰጋሉ። ቻይና ከሩሲያ ማለፍ ብላ የዓለምን የኢኮኖሚ በላይነት ለመጨበጥ ከአሜሪካ ጋር ፉክክር ላይ በመሆኗ የኢትዮጵያን ኢኮኖሚ አድጋ ተጠቃሚ ለመሆን በተቻላት መጠን ጦርነትን ለማስቀረት ትጥራለችም። በሩሲያ ደግሞ የአሜሪካ የጎን ውጋት መሆን ዓለም አቀፋዊ ፖሊሲዋ ስለሆነ ፍልሚያው ይቀጥላል።